እውነት አለምንኩ ለምን ትዋሽኛለሽ? አምላኩ የልቡን መሻት ተመለከተና እናቱን የመዳን ተስፋ አሳየለት። እሱም ደስ አለው። ተመስገን። ትይቻለሽ። ጨከኝ እኮ ግድ ነው ልጄ። እና አንቺም በደንብ ጸልይ። ጸሎት ነው የሚያዋጣው። ትሰሚኛለሽ? ከየት እንደመጣችሁ ድቅዳቂ ዲቃላ መሆኗን እንዳትረሳ። እሱን ነግረሻት ተቆጥተሽ ላኪያት። ተይ አደራ። ፌስታል ይዛ ትርፍራፊ ለመለመን በየሆቴሉ ስትሄድ አይቻታለሁ። ምን አሉኝ? አትይም የኔ አደራ ናት ምግብ የለመነችው። ዝም በይ እኮ ነው የምልሽ። ዝም በይ ዝም በይ ነው የምልሽ። ዝም በይ ላይ ቀርላት አሁን ዘታ ያረጋት ቢያረጋሽ ነው። ዝም አትያት። ደስ ብሏት ደስ እንዳላላት ሰው ቆይ ደስታውን እያገኘ እንደዚህ ዝም ብሎ ሪ ማለት ምን ማለት ነው? ደግሞ እኮ ደስ እያላት እንዲያዙ ይልቀቁኝ ማለት ነው። ሲደጋግማት ትለምደዋለች። እኛ ስንቱ እንደቻልነው አላወቀችው። እኔ እኮ የሚገርመኝ የሀበሻ ሴቶች ደስ ብሏችሁ ደስ እንዳላለች የምትሆኑት ነገር ምን ደስ ብሎሽ ደስ እንዳላለሽ ነገር ትሆኛለሽ። ዝም በይ እኮ ነው የምልሽ። ዝም በይ ዝም በይ ዝም አትይም። ዝም በይ ደግሞ እኮ ዳይመንድ አለት ብዬ ጠብቄ ነበር። አቤት ሴቶች ፍጥነታችሁ! ከመቼ ነው የምታስረክቡት? ከእናንተ ጋር ብቆይስ ምን አለ ትንሽ ብትጠብቁት። የጠላት ገንዘብ እኮ አስመሰላችሁ። መቼ ወንዶች ሽቱልና ግራ ቀኝ ብላችሁ ምጭልፍ ነው የምታረጉት? ቆንፈረን ብንቀብረው ራሱ አያገኙትም ብለሽ ነው? ደግሞ እኮ ለደንበኞቼ ጥሩ ነው መጥፎ ነው የሚለውን ቀምሼ ነው ማቅረብ ያለብኝ። የምግብ ባለቤት ምግቡን ጣዕሙን ሳይቀምሰው እንደማያቀርበው ማለት ነው አይደለ? አንድ ሰሞን እኔንም እንዴ ነበር ምትለኝ ገና ያኔ ፍሬሽ እያለሁ። አሁንማ ጊዜ ጣለ እኮ። እኔስ እንዴ ምግብና ቡና የምትሰራ ልጅ አላገኘህም እንዴ? ነግሬያታለሁ፣ ትመጣለች። አንተስ ቢዘው ነው አንቺ ርብቃ ወይ ዮኒ እኮ ከሄደ ቆየ። መቼም ፎንቃ ነገር ይዞሽ አይደለማ? እንደዛ ነገር አንቺ እኮ አታረጊውም አይባልም። በይ አዲሷ ልጅ እናነቃቃትና እኛም ወደ ስራ እንግባ። በቃ እኔም ማስቤዛኝ ገዝቼ ልምጣ። እናንተም ወደ ሱቅ። እሺ በቃ ደስተሽ ነኝ። ስምሽ ማን ይባላል? ሜሮን። አይዞሽ የኔ እናት። እኛም የመጣን ሰሞን ነበር አትንኩኝ እያልን የምንቀውጥ። ቀስ በቀስ ግን ትለምጂዋለሽ። አይዞሽ። አሁን ለነገሩ ትለምጂዋለሽ። እንዴ እናንተንም እንደዚህ ነበር ሲያደርጓችሁ ነበር?
አረ አላደረገንም። ቀላች በነፃ ቤቱ እየኖረን እያለበሰን እያበላን ላያደርገን ነበር። ቆይ እሺ እዚህ ሲያመጡሽ ምን ብሎ ነው ያመጡሽ? ለስራ ነው። ደላላው ከክፍለ ሀገር በጣም ሀብታም ትሆኛለሽ ብሎ ይላከኝ። ደግሞ እኮ የሚቆጨኝ ቤተሰቦችን ከዚህ ነኝ እንኳን ሳልላቸው መምጣት። ምን አይነት ስራ ነው በቶሎ ሀብታም ያደርግሻል ብሎ የነገረሽ ደላላው? ማለት ሀብታሞች አሉ እነሱን ማጫወት። ደግሞ ድምፅሽ ስለሚያምር ለእነሱ ትዘፍኝላቸዋለሽ እና ደግሞ ሀብታሞች ከወደዱሽ ወርቅ ብር ይሰጡሻል አለኝ። እና ደግሞ ካሴትም ታወጫለሽ መኪና ቤትም ይኖርሻል ብሎ ነው ያመጣኝ። ህፃን ልጆች ናቸው እንደምታጫውቻቸው። አሁን አይደለም እኔ ዘፋኝ መሆን ስለምፈልግ ነው። ሄሎ፣ እንዴት ነው? እስካሁን ድረስ ሰራተኛ አላገኘህም? ማን አረብ ሀገር ያለችዋን አለ ቆንጆ ልጅግር ነው እየተባልኩ ሊሆንች ነው ተባልኩ። ዋና ንቅት ትበል ለሴቶቹ እንጂ የፈለኩት ደግሞ አቋሟ ታይቶ አሪፍ ከሆነች ዳጎሳ ለከፍ ገንዘብ ይከፈላታል። ብቻ ምስጢር የምትጠብቅቱን ያየችውን ባላየ የምትተርፍ በኋላ ነገር ታምጣብኝና ካንተ ራስ አልወርድም። በቃ አፍጥኑ ቸው። ቆይሽ እናንተ እንዴት ነው እንደዚህ ሀብታም ይሆናችሁ? እና የሆኑ ሀብታሞች ሲመጡ አብረናቸው አንሶላ እንካፋለን ማለት እንደፈለጉት ሆነን እናድራለን። ከዛ ብዙ ብር ይሰጡናል። ከዛ ያገኘነውን ግማሹን ከወሬ ጋር እንካፈላለን። እኔማ እንደዚህ መሆን አልፈልግም። እኔ ደላላ ዘፋኝ ትሆኛለሽ ብሎኝ እንጂ ገላዬን ሽጬማ መቼም አልኖርም። ወሬ ልትሄጂ ነው? ወደ ሀገሬ ነው መሳፈሪያ ለምን ቢሆን እሄዳለሁ። እንደዚህ አይነት ስራማ በጭራሽ ነው የማልሰራው። አሪፈሽ ቁጭ በይ። ዮናስ በጣም መጥፎና ኃይለኛ ሰው ነው። ሬሳችንን ነው የሚያወጣው ከዚህ። እኛ ምንልሽን መስማት አለብሽ። ወደ መሰለሽ እንደዚህ ያለ ነው። ይሁን እጁ ረጅም ነው። የሚያደርስብን ነገር ከፍተኛ ነው። አስመልጣችኋት ብሎ እኛንም አይለቀንም። ታስገድይናል። እኔ መሞት አልፈልግም። ተደብቀሽ ዮናስ ሳይኖር ላመልጣለሁ ብለሽ እንኳን ብታስቢ እኛ ዝም አንልሽ። እኛ እኮ ያለሱ ፍቃድ ሱቅ እንኳን መሄድ አንችልም። ቆይሽ ምንድን ነው ማድረግ የምንችለው ከዚህ ነገር ለመውጣት? አንቺ ደግሞ ከዚህ ከጠፋሽ እኛ መሞታችን አይቀርም። ስለዚህ እኛ ምንልሽ ነው የሰማሽን ብለሽ ብትለምጪውና አርፈሽ ቁጭ ብትይ ይሻልሽ። ጠባይሽን አሳምረሽ የታዘዝሽውን መስራት ነው የሚሻልሽ። መቼም መሞት አትፈልጊም። በቃ እኛ ሁሉንም ነገር እናስለምድሻለን። እሺ እስቲ በቃ አሁን አንድ ዘፈን ዝፈኝልኝ። ልስፈንላችሁ። ናይ መላ ነሽ አሉ ናይ መላ አደራ አደራ፣ እንዴት ነሽ? እንዴት ነው? ቀላል አላዝሮጥሽ መሰለሽ እንዴ? በዛ ላይ ደግሞ ፀሐዩ። አደራ፣ ባለፈው ያስገባሽው ስራ ቆምሽ እንዴ? አዎ አቁም። ምን ነው በሰላም? የሴትዮዋ ልጅ እኮ ሌላ ነገር ሊያደርገኝ ስላምጨወል። ሌላ ነገር ማለት ሰው እኮ ባለጌ ነው። እንኳንም ግን ሌላ ነገር አላደረግሽ። አሁን ግን ቆንጆ ተመላለስ ስራ አግኝቼልሻለሁ። ያንን ስራ ስሪ ላስገባሽ። አይ ኧረ ይቅርብኝ። አይ ይቅርብኝ። በኋላ ሌላ ነገር ቢያደርጉስ? ምንም አያደርጉሽም። ቤት ውስጥ ያሉት ሴቶች ብቻ ናቸው። በዛ ላይ ያንቺ ኃላፊነት ምግብ ሰርቶ ቡና አፍልቶ በጊዜ ወደ ቤትሽ የምትመለሹ። አረ ይቅርብኝ። ግድ የለም ተመላላሽ እንኳን ይቅርብኝ።
ባይሆን አረብ ሀገር እንዲሄድ አመቻችልኝ። እንዴ አረብ ሀገር መሄድሽ መች ይቀራል? አረብ ሀገር ለመሄድ ደግሞ ገንዘብ ያስፈልግሻል። ገንዘብ ለሜዲካል ለፓስፖርት ለምን ስለሚያስፈልግሽ በእኔ አሁን እንሂድና ስራውን ግቢ። ለካ እሱም አለ። እርግጠኛ ከሆንክ እሺ መቼ ልጀምር? ቆይ አሁን ለውለት አረ ይገርምሻል። ዮናስ ሴቶችን ቤት ተከራይቶላቸው የሚኖረው ዮናስ ነው። ሄሎ አቶ ዮናስ፣ ልጅቷን በቀን በእግር በፈረስ ፈልጋቱ ያሁን አግኝቻታለሁ። ነገር አታንዛዛ፣ ባጭሩ ጨርስ። ይዣት እየመጣሁ ነው። አዎ ስራው መች ተጀመረው ብዬ ልነግርህ ልጠይቅህ የደወልኩት። ሴቶቹ ምግብ የሚሰራላችሁ ናታ ቁጭ ብሏል። አሁኑኑ ትጀምር። አዎ ትችላለች። ሚስጥር ጠባቂ መሆን አለባት። አስጠንቅቄ ንገራት። በኋላ ካንተ ራስ አሮድ። ምንም አያሳስብ። ሁሉንም ነገር አስጠንቅቄ ነው ይዣት የምመጣው። በቃ መጣሁ። በቃ ቻው። ይዣት መጣሁ። በቃ እንዴ ወደ ነው ይዘኝ ከነማስቲካይ ነው ደግሞ የሚሄደው። ማስቲካሽን ምን ቦታን አስቀምጧል? ነይ አንቺ ነይ በይ። እኔ አሁን እንሂድ ስራውን እንስራ። ነይ አንቺ በይ፣ ቶሎ በይ። ነይ አንቺ ልደውልለት ቀስ ዮኒዬ፣ ደርሰናል። በር ላይ ነን። እሺ እየመጣ ምንም እንዳፈር። እሺ እኔ ምን ቆይ፣ ለምንድን ነው ግን ለሴቶቹ የሚከፍልላቸው? ደግና ምስኪን ስለሆነ ነው። ይገርምሻል፣ ሴቶችን ቤት ተከራይቶላቸው የሚበሉትን የሚጠጡትን እየሸፈነ የሚያኖራቸው እሱ ነው። በጣም ምስኪን ሰው ነው። ደስ ሲል። ምን አለ እንደዚህ አይነት ሰው ቢበዛ። በጣም አይወደውም። ዶሮ ወጥ መስራት ትችያለሽ? አንቺ አይዞሽ፣ ሲቀለልሽ ነው። አይዞሽ ሲቀለልሽ ነው። ዮኒዬ መጣሁ፣ ጠብቄ። በቃ እየጠበኩ ነው። ተዋወቋት፣ አዲሷ ቤታችን አደራ ትባላለች። ሁሉም ነገር አስጠንቅቀህ ነገርካት? ሁሉም ነገር አስጠንቅቄ ነገርኳት። አያሳስብም። በጣም ጥሩ። ግን ተመቸች? እንዳልከኝ ጩጬ ነው ያመጣሁልህ። በጣም የምትሸምጠጥ እሸት ናት፣ የምትበላ። አሁን ገና ጥሩ ስራ ሰራ። ግን ቤተሰብ አላት? አዎ፣ ሊሞቱ አንድ ሐሙስ የቀራቸው እናት አላት። ግን ስንት ጊዜያቸው መሰለ ታመው አልጋ ላይ ከወደቁ? እኔ ነኝ ከታችም ከላይም ያለሁላት። አሁን ገና ጥሩ ስራ ሰራ። ታዲያስ ትጠራጠረኛለህ እንዴ? ጨምሬ እልክልሃለሁ። አሁን በል አደራዬ ብቻዋን ናት፣ ልሂድላት። በቃ አያሳስብም። በቃ አፉ አድርጊኝ። የእህታችንማ ቡና መቅመስ አለብን። ቡና ታፈይልን? በይ ኪችን ነው ላሳይሽ። አልሰሚኝ ግባ በለው።
ማሽማወጥሽ ነው ወይስ መሾረቱ ነው? ኧረ እኔ አባባሉ ነው። ይኸውልሽ ለዚች ልጅ አንድ ነገር ትቀበጣጥሪና አይደለም ይሆኔ እኔ አለቅሽ በጥፍሬ ነው የምንጫጭርሽ እመራርሽሻለሁ። ምንድነው ደግሞ መመረሽ? ለልጅቷ የለፈለፍሽ ጊዜ መመረሽ ምን እንደሆነ ያን ያሳይሻል። ነይ ብሎን ሲቹ አደራ እንደዛ አይነት ቡና ጥቻ አላውቅም። ባለሙያ ነሽ። ምን አስቃቸው? አንቺኛው አንቺ አፍንጫሽን የነፋሹ አኩርፈሽ ነው አታውሪም እንዴ? ኧረ አላኮርፍም። ሄሎ ጋሽ እይሟን አዎ ጽድት ብላ ትጠብቆታለች። እሺ ቻው 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 ቻው። እድለኛ ነሽ። ይሄ ሁላ ሴት ያላገኘውን እድል ነው ያገኘሽው። ምን ይዘጋሽ? እየሰማው ነው። እና ምን ያዘባንሻል? አትመልሽለት? እንዴት ነው ግን ጥጋብ ልብሽ ጥር ያደረገው? በእናትሽ አምነሽበት አንዴ ካለሽ ገላሽን ለመሸጥ የመጣሽው። አይዞሽ አደራይ ችግር የለም። ይቅርታ ችግር የለም አደራይ። ነይ እስኪ አደራይ ነይ። ይሄ ዛሬ ቡና እያፈለሽበት ነው። ማታ ደግሞ እራስ ሰርተሽ እጂ። እኔ አንዴ ፈልግሽ መጣሁ። ሜሮን ቤት ያነሽ ፎፎ ቤት እንዘጋጃች። እኔ ምንም አላደርግም። እኔ ታዋቂ ዘፋኝ ለመሆን እንጂ ገላዬን ለመሸጥ አይደለም የመጣሁት። ቆይ ሰውየው ምን ሊያደርገኝ ነው የሚመጣው? ሊያሳድግሽ። ኧረ ምን ቀልደኛ ነች። ቤት ያነሽ በእናትሽ። ሜሮን የምትባለች ምን ነው በስራ ላይ አይኗን ከሰው ላይ እንዳታሽ በደንብ ነው ማለት እንዳታስ። እኔ ምንሽ እቺ አዲስ አደራ የምትባለች ተመላላሽ ከመጡ ምን አለ ቋሚ እናደርጋለን። እስቲ አማክረን በሌጣ እሱንም በሌጣ በደንብ አድርጌ ነው ማሰማት እንዳያሳስብ እንዳታስ። እሺ በቃ ትንሽ ቁጭ ይመጣል። እሺ አደራ ከዚህ መገኘት እንኳን ነበረብሽም። ለምን? አዎ እራስሽን አትርፊ። እራስሽን አትርፊ? አዎ እራስሽን አትርፊ። ምን ነው የምትንሾካሾኩት? ምን እያላችሁ ነበር እየተንሾካሾካችሁ የነበራችሁ? ምን እያልሻት ነው? አደራ እውነቱን ንገሪኝ። ምንድን ነው ያለችሽ? ኧረ ምንም አላለችኝም። ታዲያ አንቺ ምን እዚህ ትሰሪያለሽ? ተነስተሽ ልብስሽን አቀይሪ እንዴ? አደራ የሆነ ደግሞ አንቺን ራስ ሰርተሽ መሄድ ትችያለሽ ብሎሻል። እሺ እሰራለሁ።
የለውም ማያሳስብ ብዬ ካልነበር ይኸው ጨርሳለች። ለባብሳ ጨርሳለች። አታስብ። በእኔ ጣለው ብዬ ካልነበር እንዴ? ሲጀመር ለባብሳ ጨርሳለች። ችግር የለውም። አሁን እንመጣለን። እሺ 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 እሺ። አሁን ምንድነው እንደዚህ እንደ ጨዋጫ የሚያጫውትሽ? በእናትሽ ቆይ ብቻዬን ነው እንደሚሄደው? እናንተስ? ኧረ እባክሽ ብቻሽን ልተንሽ። እኛ ቢዝነሳችን ይበላሽ እንዴ? አብረን ነው እንጂ የምንሄደው። አንቺ ደግሞ አትወጪም እንዴ? በእናትሽ አንቺኛዋ ደግሞ ቁልፉን መስኮቱ ጋር አስቀምጪልን። እሺ በይ ትንሽ ነይ እንሂድ ትንሽ አደራ የምጣፍጥ ምግብ ነው እየሰራሽ አስቀምጠሽ። አደራ እኔስ ቁጭ ነው ቁጭ። አይ በስቷል። ሂድማ እየተጨነቃለች። አይዞሽ ነይ ቁጭ። ኧረ ይቅርብኝ። ነይ ግድ የለሽም አትፍሪ። ነይ ቁጭ በይ። እኔ በቃኝ፣ አንቺ ጠጪ። ማነው? ምንድን ነው? ይቺ ናታ ሄዳ ሰውየው ጋር ቁጭ ብላ ስታለቅስ ነበር። ስራችን እናበላሽ። ምን? አንቺ ውሻ! እንዴት ብትንቂ ነይ! እንዴት ብትንቂ ነይ! አንቺ ውሻ! እንዴት ብትንቂኝ ነው ስራ የምታበላሽብኝ? ዝም በይ። አባዮኒ በካክሷት ብቻ እንደ አረጋውን እኮ አይባልም። ልጅቷ እኮ የለችም። ዝም በይ ከሆነ የምልሽ ዝም በይ። በቃ ዝም በይ። ዝም በይ ነው የምልሽ። እዚህም ጋር ሆንቻለ እባክሽ። አሁንም አውልቅ ግቢሽ። የለመድኩ ነው። ተወኝ እባክሽ፣ ተወኝ። እሺ ተው ልጄን አትንኩብኝ። ተው አደራዬን። በስመ አብ ወወልድ ወመንፈስ ቅዱስ። አደራ አልመጣችም እንዴ ይቺ ልጅ? አደራዬ አልመጣችም እንዴ ይቺ ልጅ? ምነው ክፉዋን አሳየኝ? ምን ልትሆንብኝ ነው? አደራዬ ይሄ ነው። ለኬ ጠብቅልኝ ልጄ።
በአቅምና አቅሜ ልፈልግሽ ልጅ። እንዲህ ባታመሽብኝ እኮ ጥሩ። እኔ ከመሽታው ይልቅ እኮ ጭንቀቱ ገደለኝ ልጅ። ጥሩ ፊልሞች